አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሐምሌ 29 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን የመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ኢትዮጵያ ለዲጂታል ጥቃት ተጋላጭ ከሆኑ የአፍሪካ ሀገሮች 5ኛ ደረጃ ላይ ተቀመጠች። በዘንድሮ ክረምት ከ120 በላይ ወረዳዎች ከመካከለኛ እስከ ከፍተኛ የመሬት መንሸራተት አደጋ ተጋላጭ እንደሆኑ የስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት አመለከተ። በሆርሙዝ መተላለፊያ ላይ የደረሰው መስተጓጎል በኃይል በማዳበሪያና በኢንዱስትሪ ንግድ ላይ ጉዳት ማድረሱን የተባበሩት መንግስታት ድርጅት አስታወቀ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ኢትዮጵያ ለዲጂታል ጥቃት ተጋላጭ ከሆኑ የአፍሪካ ሀገሮች 5ኛ ደረጃ ላይ ተቀመጠች። አሚናት መሐመድ የድርጅቱ ሪፖርት ተመልክተዋለች። ኢንተርፖል አዲስ ባወጣው የሳይበር ስጋት ግምገማ ሪፖርት ኢትዮጵያ በዲጂታል ጥቃት ተጋላጭነት እንደ አውሮፓ አቆጣጠር በ2025 ከአፍሪካ 5ኛ ደረጃ ላይ ተቀምጣለች። ኢትዮጵያ በአህጉሩ በዓመት ውስጥ ከተመዘገቡት የዲጂታል ጥቃት ተጋላጭነቶች 3.3 በመቶ የሚሆነው ተመዝግቦባታል። ለዚህ ተጋላጭ ያደረጋት ፈጣን የዲጂታል ትራንስፎርሜሽን ጉዞዋ ከሳይበር ደህንነት መከላከያና ተቋማዊ ዝግጁነት ጋር አለመጣጣሙ እንደሆነ ተገልጿል። በአፍሪካ ውስጥ የተፈጸመው የሳይበር ወንጀል ከ55 በመቶ በላይ የሚሆነው ከሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ጋር የተገናኘ እንደሆነ በሪፖርቱ ተጠቅሷል። በሪፖርቱ መሰረት በአፍሪካ የሳይበር ወንጀል ያስከተለው ቀጥተኛ የኢኮኖሚ ኪሳራ $5 ቢሊዮን ገደማ ሲደርስ ለሳይበር ደህንነት የወጣው ወጪ ደግሞ $15.3 ቢሊዮን ነው። የተመዘገበው የገንዘብ ኪሳራ ከ$192 ሚሊዮን ወደ $484 ሚሊዮን ከእጥፍ በላይ አድጓል። የጉዳቱ ሰለባ የሆኑት አካላት ቁጥር ደግሞ ከ35,000 ወደ 87,000 አሻቅቧል። በዓለም ደረጃ በሳይበር አጥቂዎች ተጠልፈው በቫይረስ ተበክለው የአጥቂዎቹ መረብ ወይም ቦትኔት አካል ከሆኑት በኢንተርኔት ከተገናኙ መሳሪያዎች መካከል 1.36 በመቶ የሚገኙት በኢትዮጵያ ውስጥ ነው። ከዚህ በተጨማሪም በሰው ሰራሽ አስተውሎት የሚታገዝ የዲጂታል ማጭበርበር ድርጊቶችም እያደገ የመጣ ማህበራዊ ስጋት ሆኗል። ያልዘመኑ ሶፍትዌሮች፣ የኦንላይን እንቅስቃሴ መረጃና ማንነት ከሌሎች አካላት ለመሰወር ጥቅም ላይ የሚውሉ ክፍት ቪፒኤኖች እና በአግባቡ ያልተዋቀሩ የሰነድ አስተዳደር ሲስተሞች ዋና የጥቃት መንስኤዎች ተብለው ተለይተዋል። ኢንተርፖል በ2025 በአፍሪካ 1.1 ቢሊዮን በላይ የሞባይል ተጠቃሚዎች መኖራቸውንና የአፍሪካ የዲጂታል ዘርፍ በተመሳሳይ እያደገ መምጣቱን ቢገልጽም የሳይበር ወንጀል ህጎች ወጥ አለመሆናቸውና የህግ አስፈጻሚ አካላት ለሰው ሰራሽ አስተውሎት ያላቸው ዝግጁነት በጣም ዝቅተኛ መሆኑን በድክመት አንስተዋል። ይህ ሁኔታ የገንዘብ ማጭበርበርን ለመዋጋት ክፍተቶችን መፍጠሩ በሪፖርቱ ላይ ተመላክቷል። የሞባይል ገንዘብ ማጭበርበር በከፍተኛ ሁኔታ መስፋፋቱን የገለጸ ሲሆን በዚህ ረገድ 97 በመቶ የሚሆኑት ሀገሮች ሪፖርት አድርገዋል ብለዋል። በሪፖርቱ የተጠቀሰው ሌላኛው ጉዳይ ዲጂታል ሴክስቶርሽን በመባል የሚጠራው የእርቃን ገላ ፎቶግራፍ በመጠቀም የሚደረግ ዲጂታል ዛቻና ማታለል ነው። በአህጉሩ 600,000 ጥቃቶች በተመዘገቡበት በዚህ ጥቃት ኢትዮጵያ 8 በመቶ ትሸፍናለች። ከዚሁ ጋር በተያያዘ ሜታ ኩባንያ በ2025 ከኢንስታግራም እና ፌስቡክ 635,000 አካውንቶችን ማስወገዱ በሪፖርቱ ተገልጿል። በሪፖርቱ ውስጥ ኢንተርፖል ደረጃውን የጠበቀ ዲጂታል የፎረንሲክ አቅም፣ የድንበር ተሻጋሪ ትብብር ማጠናከር፣ በህግ አስፈጻሚ አካላት መካከል የሰው ሰራሽ አስተውሎት እውቀት ላይ ኢንቨስት ማድረግና ውጤታማ መከላከል፣ መለየትና ምላሽ መስጠትን ለመደገፍ መደበኛ የመንግስትና የግል ዘርፍ ጥምረቶች እንዲፈጠሩ ጥሪ አቅርበዋል። በዘንድሮ ክረምት ከ120 በላይ ወረዳዎች ከመካከለኛ እስከ ከፍተኛ የመሬት መንሸራተት አደጋ ተጋላጭ እንደሆኑ የስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት አመለከተ። የተዘጋጀውን ዝርዝር ከድር ከማል ያቀርበዋል። የስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት አዲስ ባወጣው ጥናት በ2018 ክረምት ወቅት የመሬት መንሸራተት ተጋላጭነት ከ120 በላይ ወረዳዎች ውስጥ የሚገኙ ስፍራዎች ከመካከለኛ እስከ ከፍተኛ የመሬት መንሸራተት ተጋላጭነት እድል አላቸው ሲል አስታውቀዋል። ኢንስቲትዩቱ ይህን ያስታወቀው ብሔራዊ የ2018 የክረምት ወራት የመሬት መንሸራተት ተጋላጭነት ትንበያ ጥናት ውጤት እና የቅድመ ማስጠንቀቂያ በሚል ባካሄደው ጥናት ነው። ኢንስቲትዩቱ በትንበያው ተዳፋት፣ ተራራማና ገደላማ አካባቢዎች የመሬት መንሸራተት ተጋላጭነታቸው ከፍተኛ መሆኑን ገልጸዋል።
ለአደጋው ተጋላጭ ናቸው ተብለው ከተለዩ አካባቢዎች ውስጥ በዋናነት በደቡብ ምዕራብ፣ በማዕከላዊ፣ በሰሜን ምዕራብና በሰሜናዊ ኢትዮጵያ የሚገኙ ስፍራዎች ተካተዋል። ጥናቱ ከኢትዮጵያ ሜትሮሎጂ ኢንስቲትዩት እና ከኢትዮጵያ አደጋ ስጋትና አመራር ኮሚሽን ጋር በመሆን የተካሄደ ሲሆን በመላው ኢትዮጵያ የሚገኙ ዞኖችንና ወረዳዎችን ከግምት ውስጥ በማስገባት የተከናወነ እና ሀገር አቀፍ ሽፋን ያለው እንደሆነ ተገልጿል። ከዚህ ቀደም በሀገር አቀፍ ደረጃ በተከናወነ የመሬት መንሸራተት ተጋላጭነት ጥናት ግኝት 8.1 በመቶ የሚሆነው የሀገሪቱ ክፍል በከፍተኛ ደረጃ ለመሬት መንሸራተት ተጋላጭ መሆኑ ተመላክተዋል። ተጋላጭነታቸው ከ70 በመቶ በላይ የሆኑት አካባቢዎች በደቡብ ምዕራብ ኢትዮጵያ፣ በደቡብ ኢትዮጵያ፣ አማራ እና ትግራይ ክልሎች ስር እንደሚገኙ ተካተዋል። የኢትዮጵያ ሚቲዎሮሎጂ ኢንስቲትዩት የ2018 የክረምት ወቅት ዝናብ ትንበያ እንደሚያሳየው በሰሜን ምስራቅ እና የምስራቅ የሀገሪቱ አካባቢዎች የክረምት ዝናብ መጠን መደበኛና ከመደበኛ በታች የመሆን እድሉ ከፍተኛ ነው ብለዋል። ይሁን እንጂ በደቡብ ምዕራብ አካባቢዎች መደበኛና ከመደበኛው በላይ የሆነ ዝናብ እንደሚጠበቅ አስታውቆ ይህም በእነዚህ አካባቢዎች የአፈር እርጥበትን በመጨመር የመሬት መንሸራተት አደጋን ሊያባብስ እንደሚችል ተገልጿል። በሌላ በኩል በሰሜንና በሰሜን ምስራቅ አጠቃላይ የክረምት ዝናብ ከመደበኛው በታች ሊሆን ቢችልም በአየር ንብረት ለውጥ ምክንያት በአጭር ጊዜ የሚከሰት ከባድ የዝናብ ሁኔታ በተዳፋት አካባቢዎች የመሬት መንሸራተትን ሊያስከትል ይችላል በሚል አስፈላጊው ጥንቃቄ እንዲወሰድ ኢንስቲትዩቱ አሳስበዋል። ጥናቱ አክሎም ተጋላጭነት ባላቸው አካባቢዎች አስፈላጊው ቅድመ ጥንቃቄ እንዲደረግ ምክረ ሐሳብ ያቀረበ ሲሆን የቅድመ ማስጠንቀቂያ እና የአስቸኳይ ምላሽ አቅምን ማጠናከር እና የመሬት አጠቃቀም እቅድና የመሰረተ ልማት ጥበቃን ማጠናከርን ከመፍትሄዎቹ መካከል ጠቅሰዋል። በዚህ ዓመት መጋቢት ወር በደቡብ ኢትዮጵያ ክልል ጋሞ ዞን ደጋማ አካባቢዎች በተከሰተ የመሬት መንሸራተት አደጋ ከ120 በላይ ሰዎች ሕይወት የተቀጠፈ ሲሆን በንብረት ላይም ከፍተኛ ጉዳት መድረሱ የሚታወስ ነው። የቲቢ ምርመራን የሚያሻሽል አዲስ የሞለኪውላር ቲቢ ምርመራ ማሽን ይፋ ተደረገ። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የቲቢ ምርመራን የሚያሻሽል አዲስ የሞለኪውላር ቲቢ ምርመራን ማሽን ይፋ አድርጓል። የሞለኪውላር ቲቢ ምርመራ ማሽኑ በተለይ በመጠለያ ጣቢያዎች፣ በማረሚያ ቤቶች፣ በማዕድን ማውጫዎችና በአርብቶ አደር አካባቢዎች የሚኖሩ ማህበረሰቦች የምርመራ አገልግሎት ተደራሽነትን እንደሚያሳድግ የጤና ሚኒስትር ዴኤታ ዶክተር ደረጀ ዲጉማ ገልጸዋል። ሚኒስትር ዴኤታው ቲቢ በሽታን ለመከላከልና ለመቆጣጠር መንግስት በሰፊው እየሰራ መሆኑን በመግለጽ በአገሪቱ ከ1000 በላይ የጂን ኤክስፐርት ማሽኖች መሰራጨታቸውን አስታውሰዋል። የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው አዲሱ ቴክኖሎጂ በጤና ጣቢያዎች በሰፊው ተደራሽ ሲሆን በሽታውን ለመከላከልና ለመቆጣጠር ላቅ ያለ አስተዋጽኦ እንደሚኖረው ተናግረዋል። ተቋማቸው የላቦራቶሪ አቅምን በማጠናከር የህብረተሰብ ጤና ምርምርን በማስፋትና ከጤና ሚኒስቴር ከዩኒቨርሲቲዎችና ከአጋር ተቋማት ጋር የቲቢ መከላከልና ቁጥጥር ስራዎችን እየሰራ እንደሆነ ገልጸዋል። ከኢንስቲትዩቱ የተገኘው መረጃ እንደሚያመላክተው 268 የሞለኪውላር ቲቢ ምርመራ ማሽኖች በ134 ጤና ጣቢያዎች እንዲገጠሙ መታቀዱን ነው። በቀጣይም ተጨማሪ 3000 የምርመራ ማሽኖችን በመግዛት በመላ ሀገሪቱ ተደራሽ ለማድረግ ዝግጅት ማጠናቀቃቸው ተገልጿል። የዓለም ጤና ድርጅት ሪፖርት እንደሚያሳየው በ2016 ከ10 ሚሊዮን በላይ ሰዎች በቲቢ በሽታ የተያዙ ሲሆን ከ1.2 ሚሊዮን በላይ የሚሆኑት ደግሞ ህይወታቸውን አጥተዋል። ብሔራዊ የዲጂታል መታወቂያ ፕሮግራም ፋይዳ ቨርስ በሚል ስያሜ በመንግስት የልማት ድርጅትነት እንደገና ተደራጀ። ብሔራዊ የዲጂታል መታወቂያ ፕሮግራም ፋይዳ ቨርስ በሚል ስያሜ በመንግስት የልማት ድርጅትነት እንደገና ተደራጅቶ አገር አቀፍ የዲጂታል ህዝባዊ መሰረተ ልማትን ለመምራት በኢትዮጵያ ኢንቨስትመንት ሆልዲንግስ ፖርትፎሊዮ ስር መካተቱ ተገልጿል። የኢትዮጵያ ኢንቨስትመንት ሆልዲንግስ ያሰራጨው መግለጫ ፋይዳ ቨርስ የኢትዮጵያ ስትራቴጂካዊ የኢንቨስትመንት ክንፍ የሆነው የኢትዮጵያ ኢንቨስትመንት ሆልዲንግስ ስር በመካተት ከሀገሪቱ ዋና ዋና የዲጂታል ትራንስፎርሜሽን እቅዶች መካከል
የአንዱን ተቋማዊ መሰረት የኮርፖሬት መዋቅርና ዘላቂነት ለማጠናከር የተደረገ ትልቅ ምዕራፍ ነው ብለዋል። የፋይዳ ቨርስ ኦፊሴላዊ ምስረታ ማክሰኞ ሐምሌ 28 2018 ከፍተኛ የመንግስት ባለስልጣናት፣ የልማት አጋሮች፣ የቴክኖሎጂ መሪዎች፣ የግሉ ዘርፍ ተወካዮችና የዓለም አቀፍ ባለድርሻ አካላት በተገኙበት ተካሂዷል። የፋይዳ ቨርስ መቋቋም ከተቋማዊ ሽግግር በላይ ትርጉም እንዳለው ያመለከተው የኢትዮጵያ ኢንቨስትመንት ሆልዲንግስ ይህም ኢትዮጵያ ደህንነቱ የተጠበቀ የዲጂታል ተሳትፎን የሚያበረታታ፣ የአገልግሎት ተደራሽነትን የሚያሻሽል፣ የኢኮኖሚ አካታችነትን የሚደግፍና የዘመናዊ ዲጂታል ኢኮኖሚ መሰረትን የሚያጠናክር ዘላቂ የዲጂታል ህዝባዊ መሰረተ ልማት ለመገንባት ያላትን ቁርጠኝነት የሚያሳይ መሆኑን ገልጸዋል። እንደ መንግስት የልማት ድርጅት ፋይዳ ቨርስ የህዝብ አገልግሎት ዓላማን ከስራ ቅልጥፍናና ከንግዳዊ ዘላቂነት ጋር አዋህዶ በሚራመድ በተጠናከረ ተቋማዊ መዋቅር ይሰራል ብለዋል። የፋይዳ ዲጂታል መታወቂያ ስነ ምህዳር 50 ሚሊዮን ነዋሪዎች ዘንድ የደረሰ ሲሆን ከ150 በላይ የተቋማት የኤሌክትሮኒክ ደንበኛን አከናውኗል ተብሏል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ኢትዮጵያ ለዲጂታል ጥቃት ተጋላጭ ከሆኑ የአፍሪካ ሀገሮች 5ኛ ደረጃ ላይ ተቀመጠች። ከቆይታ በኋላ በሆርሙዝ ወሽመጥ ላይ የደረሰው መስተጓጎል በኃይል በማዳበሪያና በኢንዱስትሪ ንግድ ላይ ጉዳት ማድረሱን የተባበሩት መንግስታት ድርጅት አስታውቋል። እንመለስበታለን፣ ይጠብቁን። የዓለም ጤና ድርጅት የኢቦላ ወረርሽኝን ለመግታት ተጨማሪ ድጋፍ እንዲደረግ ጥሪ ያቀረበ። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ የተከሰተውን የኢቦላ ወረርሽኝ ለመግታት ተጨማሪ ድጋፍ እንዲደረግ ጥሪ ያቀረበው የበሽታውን ስርጭት ለመግታት የሚደረገው ጥረት አሁንም ከበሽታው ፍጥነት ጋር ለመጓዝ እየታገለ መሆኑን በማስጠንቀቅ ነው። የዓለም ጤና ድርጅት ቃል አቀባይ ታሪክ ያሳሬቪች ወረርሽኙ እንዳለመታደል ሆኖ አሁንም የመከላከል አቅማችን ከሚችለው በላይ እየሰፋ ይገኛል ሲሉ በጄኔቫ ለጋዜጠኞች ተናግረዋል። ሀገሪቱ እስካሁን 1707 ሰዎችን ሕይወት በነጠቀው ወረርሽኝ 3802 የተረጋገጡ የኢቦላ ህመምተኞችን መዝግባለች። ተጨማሪ 727 ታካሚዎች ያገገሙ ሲሆን 275 ተጠርጣሪ ታካሚዎች ደግሞ አሁንም በሕክምና ላይ ይገኛሉ። ምንም እንኳን በ6 ክፍለ ሀገራት ውስጥ የበሽታው ተጠቂዎች ቢመዘገቡም ወደ 90 በመቶ የሚጠጉት በሰሜን ምስራቋ ኢቱሪ ክፍለ ሀገር የተመዘገቡ ናቸው። ቀሪዎቹ ደግሞ በአጎራባቿ ሰሜን ኩሺ ይገኛሉ። ያሳሬቪች አክለው እንደተናገሩት የመከላከል ስራው አሁን ቫይረሱ በስፋት በሚገኝበትና ቀጥሎ ሊሰራጭ የሚችልባቸው ቦታዎች ላይ ትኩረት ማድረግ አለበት። የሕክምና ባለሙያዎች እንደሚሉት ኢቦላ ቫይረስ ከታመሙ ሰዎችና ከሰውነት ፈሳሾች ጋር በሚደረግ የቅርብ ንክኪ ይሰራጫል። ዲሞክራቲክ ሪፐብሊክ ኮንጎ በኢቱሪ ክፍለ ሀገር በርካታ የሰዎች ህይወት ማለፉ ከተዘገበ በኋላ 17ኛውን የኢቦላ ወረርሽኝ ያወጀችው በግንቦት ወር ነው። በሀገሪቱ የተከሰተው ወረርሽኝ በቡንዲ ቡግዮ የኢቦላ ዝርያ የሚመጣ ሲሆን እስካሁን የተረጋገጠ ደህንነቱ የተጠበቀ ሕክምና፣ ክትባት ወይም ቅድመ መከላከል መድኃኒት የለውም። አብላጫ ቁጥር ያላቸው የአውስትራሊያ ታዳጊዎች ሀገሪቱ የጣለችውን የማህበራዊ ሚዲያ እገዳ ተግባራዊ እያደረጉ አይደለም ተባለ። በአውስትራሊያ የኢንተርኔት ተቆጣጣሪ አካል ባደረገው አዲስ ጥናት እንዳመለከተው ከ10 ታዳጊዎችና ህፃናት መካከል ቢያንስ 8 የሚሆኑት የሀገሪቱ መንግስት በማህበራዊ ሚዲያ ላይ የጣለውን ገደብ ችላ በማለት አሁንም ማህበራዊ ሚዲያ መድረኮችን እየተጠቀሙ መሆኑን አረጋግጫለሁ ብሏል። የአውስትራሊያ መንግስት እድሜያቸው ከ16 ዓመት በታች በሆኑ ታዳጊዎችና ህፃናት የማህበራዊ ሚዲያ እንዳይጠቀሙ የሚከለክለውን የህግ ረቂቅ በማጽደቅ ተግባራዊ ማድረግ የጀመረው
የነበረው ባለፈው ታህሳስ ወር መጨረሻ ነበር። አልጀዚራ ኢሴፍቲ የተባለውን የአውስትራሊያ የኢንተርኔት ተቆጣጣሪ ተቋም ያወጣውን የጥናት ሪፖርት ጠቅሶ እንደዘገበው ከሆነ በታዳጊዎች ላይ የተጣለውን ክልከላ በመተላለፍ እድሜያቸው ከ16 ዓመት በታች ከሆኑ ታዳጊዎች መካከል 80% ያህሉ የማህበራዊ ሚዲያ እገዳው ከተጣለበት ታህሳስ ወር በፊት እንደነበረው አይነት መድረኩን አሁንም እየተጠቀሙ ይገኛሉ። 58% ያህሉ ታዳጊዎች በአውስትራሊያ በየዕለቱ የማህበራዊ ሚዲያ እየተጠቀሙ መሆኑን ያመለከተው ሪፖርቱ የተጠቃሚዎች ቁጥር እገዳው ከመጣሱ በፊት ከነበረው የ60% ሽፋን እገዳው ከተጣለ በኋላ ያለው ልዩነት እጅግ ጠባብ መሆኑን ጠቁሟል። ይህም የማህበራዊ ሚዲያ ክልከላ ህጉ ስራ ላይ አለመዋሉን በግልጽ ያሳያል ብለዋል። ከዚህ በተጨማሪም ከእገዳው በፊት 86% የነበረው የማህበራዊ ሚዲያ ተጠቃሚ ታዳጊዎች ቁጥር አሁን ላይ ከዚህ ብዙም ሳይርቅ 81% ላይ ይገኛል ሲል አክሏል። የማህበራዊ ሚዲያ ክልከላ ስራ ላይ ሳይውል የቀረው የቴክኖሎጂ ኩባንያዎች ጠንካራ የእድሜ ማረጋገጫ ስርዓት ባለመከተላቸውና ታዳጊዎች የተሳሳተ የእድሜ መረጃ በመስጠት ቀነ ገደቡን በቀላሉ ማለፍ በመቻላቸው መሆኑ በጥናት ሪፖርቱ ተብራርቷል። በሆርሙዝ ወሽመጥ ላይ የደረሰው መስተጓጎል በኃይል በማዳበሪያና በኢንዱስትሪ ንግድ ላይ ጉዳት ማድረሱን የተባበሩት መንግስታት ድርጅት አስታወቀ። አሜሪካና እስራኤል በኢራን ላይ በከፈቱት ጥቃት 20% የነዳጅ ምርት መተላለፊያ በሆነው የሆርሙዝ ወሽመጥ ላይ የደረሰው መስተጓጎል በዓለም አቀፍ ደረጃ በኃይል በማዳበሪያና በኢንዱስትሪ ንግድ ኤክስፖርት ላይ ጉዳት ማድረሱን በተባበሩት መንግስታት ድርጅት ስር በተጠና የትንተና ሪፖርት ተመላክቷል። ከኢራን በስተደቡብ የሚገኘው ይህ ወሽመጥ በዓለም አቀፍ ደረጃ በባህር ከሚጓጓዘው የነዳጅ ንግድ በተጨማሪ ከፍተኛ የፈሳሽ ተፈጥሯዊ ጋዝና በዓለም አቀፍ ደረጃ 1/3ኛውን የዩሪያ ማዳበሪያ ይተላለፍበታል። ከየካቲት መጨረሻ ወዲህ በተከሰተው ወታደራዊ ግጭት የንግድ መርከቦች እንቅስቃሴ መቀነስ፣ የመርከቦች ደህንነት ስጋት እንዲሁም የዕቃ ማጓጓዣና የኢንሹራንስ ዋጋ መናር ከቀጠናው አልፎ በዓለም አቀፍ የንግድ ፍሰት ላይ ተጽዕኖ አሳድረዋል ተብሏል። በሪፖርቱ መሰረት አጠቃላይ የኤክስፖርት መጠን በ54% የቀነሰ ሲሆን ፈሳሽ ተፈጥሯዊ ጋዝ በ95% በመቀነስ በከፍተኛ መጠን አሽቆልቁሏል። የዩሪያ ኤክስፖርት በ83%፣ ሜታኖል በ80% እና አማኒያ በ75% ቀንሰዋል። አነስተኛ ተጽዕኖ ደርሶበታል የሚባለው ለፕላስቲክ ማሸጊያዎች የሚያገለግለው ፖሊፕሮፒሊን በ24% ቀንሷል። ከፍተኛ ተጽዕኖ የደረሰው እንደ ጥሬ ነዳጅ ባሉ የኃይል ምርቶች ላይ ሲሆን ኤክስፖርቱ በ28 ሚሊዮን ቶን ቀንሷል። በመቀጠል የተጣራ ነዳጅ በ7.3 ሚሊዮን ቶን እና ፈሳሽ ተፈጥሯዊ ጋዝ በ5.5 ሚሊዮን ቶን ቀንሰዋል። የትንተና ሪፖርቱ በማዳበሪያ፣ በኬሚካሎች፣ በፕላስቲኮች እና በአልሙኒየም ላይ የታየው ከፍተኛ ቅናሽ መስተጓጎሉ ሰፊ የኢንዱስትሪና የአቅርቦት ሰንሰለቶችን የነካ መሆኑን ያሳየ ነው ብለዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።